ሰላም እንዴት ቆያችሁ? በ2026 የዓለም ዋንጫ በ32 ቡድኖች መካከል ከሚደረጉ የጥሎ ማለፍ ጨዋታዎች መካከል አምስተኛው ጨዋታ የሆነው በዝሆኖቹ ኮት ዲቮር እና በቫይኪንጎቹ የኖርዌይ ብሔራዊ ቡድኖች መካከል የተደረገው ነው። ሁለቱም ብሔራዊ ቡድኖች በምድባቸው ሁለተኛ ደረጃን ይዘው ማጠናቀቃቸው የሚታወስ ነው። በጨዋታውም ኖርዌይ በኑሳ የ39ኛው ደቂቃ ግብ ቀዳሚ መሆን ብትችልም በ74ኛው ደቂቃ የማንቸስተር ዩናይትዱ አማድ ዲያሎ ኮት ዲቮርን አቻ አድርጎ ነበር። በመደበኛውም የጨዋታ ክፍለ ጊዜ ሊጠናቀቅ 4 ደቂቃዎች ብቻ ሲቀሩት በአሁኑ ዘመን በእግር ኳሱ ጨራሽ አጥቂዎች ከሚባሉት አንዱ የሆነው የማንቸስተር ሲቲ ሃላንድ ለኖርዌይ አስቆጥሮ ኖርዌይ ጨዋታን 2-1 በሆነ ውጤት ማሸነፍ ችላለች። ለኖርዌይ ብሔራዊ ቡድን የመጀመሪያ ግቡን ያስቆጠረው አንቶኒዮ ኑሳ በትልቅ ውድድሮች ላይ ለኖርዌይ ጎል በማስቆጠር ወጣት ተጫዋች ሆኗል። በ21 ዓመት ከ74 ቀናት ሃላንድም ለኖርዌይ በ53 ጨዋታዎች 60ኛ ግቡን ማስቆጠር ችሏል። ይህንንም ተከትሎ በ16 ብሔራዊ ቡድኖች መካከል በሚደረገው የጥሎ ማለፍ ጨዋታ የኖርዌይ ብሔራዊ ቡድን የብራዚል ብሔራዊ ቡድን የሚገጥም ይሆናል። በዋና ውድድሮች ብራዚል ከኖርዌይ ጋር ሲገናኙ ብዙውን ጊዜ የማሸነፍ ንጻሬውን ኖርዌይ ትወስዳለች። ይህም በእግር ኳሱ ከታዩ ጉዳዮች መካከል ብዙ ጊዜ ከማያነጋግሩት መካከል አንዱ ነው። ታዲያ ይህንን ግርምት ዘንድሮ ኖርዌይ ታስቀጥለዋለች ወይስ ብራዚል ጨዋታውን ታሸንፋለች? በዘንድሮ የዓለም ዋንጫ 6ኛ የጥሎ ማለፍ ጨዋታ የሆነው ሁለቱን የአውሮፓ ሀገራት ፈረንሳይን ለብሉስንና ስዊድንን ያገናኘ ነው። በሁለቱም ብሔራዊ ቡድኖች መካከል በማጥቃት የጨዋታው ክፍለ ጊዜ ጠንካራ ተጫዋቾችን ይዘው ጨዋታውን አድርገዋል። በፈረንሳይ በኩል ኦሊሴ፣ ዴምቤሌ፣ ባርኮላ እና ምንባፔ እንዲሁም በስዊድን በኩል ኢላንጋ፣ ዮኬሬሽ እና አይዛክን። ነገር ግን በጨዋታው በ45ኛው እና በ74ኛው ደቂቃ ኪሊያን ምንባፔ እንዲሁም በ53ኛው ደቂቃ ብራድሊ ባርኮላ ባስቆጠራቸው ግቦች ፈረንሳይ ስዊድንን 3-0 በሆነ ውጤት ማሸነፍ ችላለች። በምሽቱም ጨዋታ ሚሼል ኦሊሴ ኳስን አመቻችቶ በማቀበል እና ምንባፔ ደግሞ ግቦችን በማስቆጠር ደምቀው አምሽተዋል። ምንባፔን በ2026 የዓለም ዋንጫ ያስቆጠራቸውን ግቦች 6 በማድረስ ከሜሲ ጋር እኩል መሆን ችሏል። በቀጣይ ግቦቹን አስቆጥሮ የውድድሩ የበላይ ይሆናል የሚለው ግምት ሚዛኑን ይደፋል። ፈረንሳይን በቀጣይ የጥሎ ማለፍ ጨዋታ ፓራጓይን የምትገጥም ይሆናል። የማጥቃት ጨዋታን እየተከተሉ ያሉት ለብሉስ ፈረንሳውያን እና እጅግ አብዝተው መከላከልን የሚመርጡት ፓራጓያን ጋር የሚደረግ ጨዋታ ነው። ይህንን እጅግ አስገራሚ የፈረንሳይ ቡድን ታዲያ ፓራጓያኖች ያቆሙት ይሆን? ከዋንጫውስ ሊያቆም የሚችለው ሌላ ብሔራዊ ቡድን ያለም አይመስልም። የ26 የ32 ቡድኖች የጥሎ ማለፍ 7ኛ ጨዋታ ከጣምራ አዘጋጆች አንዷ በሆነችው በጠንካራዋ ሜክሲኮ እና በላቲን አሜሪካዊቷ ኢኳዶር መካከል የተደረገው ነበረ። በጨዋታውም የሜክሲኮ የበላይነት በታየበት ጨዋታ ኩዊኖኖስ በ22ኛው እንዲሁም ራውል ሂሚኔዝ በ31ኛው ደቂቃ ባስቆጠሯቸው ግቦች በመታገዝ ሜክሲኮ ጨዋታን 2-0 በሆነ ውጤት ማሸነፍ ችላለች። በጨዋታውም የመጨረሻ ደቂቃዎች የኢኳዶሩና የአርሰናሉ ተከላካይ ፒየር ሂንካፔ የቪኒ ህግ እየተባለ